ድሃውን እንዳለ ማጥፋት እንደ ወንጀል ነው። ድሃ መሆን እንደ ወንጀል የሚቆጠርበት ጊዜ ደርሷል ማለት ነው። ይሄንን ነው የምንረዳው። የፕራዮሪቲ ጉዳይም አለ እዛ ሀገር። ሊሚትድ የሆነ ኢኮኖሚ ነው ያላት። ጠቅላይ ሚኒስትር የሚሆን ሰው ምንድን ነው አቺቭ ማድረግ የሚፈልገው? አንደኛና መጀመሪያው የመንግስት ፈንክሽን ፒስ ኤንድ ሴኪሪቲ፣ ሰላምና ደህንነትን ማስፈን መቻል አለበት። ሰራተኛ ወጥቶ በሰላም መግባት መቻል ያለምንም ፍርሃት። ኢንቨስትመንት ከውጭም ይሁን ከውስጥ በሰላም ተንቀሳቅሶ ገብቶ ማርኬቱ ኦፕሬት ማድረግ መቻል ማለት ነው። ኢትዮጵያ ውስጥ ዛሬ ሀብታም መቼ እንደሚገደል አያውቅም። የመንግስት ባለስልጣን መቼ እንደሚገደል አያውቅም። መቼ እንደሚረሽኑ አያውቁም። በማን እንደሚረሽኑ አያውቁም። ሌላው ፖለቲካ፣ ዲሞክራሲ፣ ሩል ኦፍ ሎ ምናምን የሚባሉ ይሄ ፍትህ ይቅሩ፣ እነኝን እንተዋቸው። አሁን ሰው በሰላም ወጥቶ መግባት እንደማይችል ካወቀ መንግስት የሚባል ነገር የለም ማለት ነው። ይሄንን ሁሉ ሰቆቃ የምንመለከተው ሰው ሲታረድ፣ ሰው ሲገደል፣ ሰው ሲጨፈጨፍ ጥያቄ መጠየቅም ቀርተዋል። አሁን ላይ ምንድነው ቤዚክ የሆኑ መሰረታዊ የሆኑ የአስተዳደራዊነት እንትን ጠፍቷል። ሀገሪቷ መንግስት አለመኖሯን የሚያሳይ አንዱ ማሳያ ነው። ይሄ ጠቅላይ ሚኒስትሩ የሚሉት ኢህአዴግ እኮ ባሌን አስተዳድረው አያውቅም፣ በጊን ወለጋ ውስጥ አስተዳድረው አያውቅም፣ እዚህ ወደ አምቦ አካባቢ አስተዳድረው አያውቅም። ይሄ ማለት እውነት ነው። ኢህአዴግ ብዙ ቦታ ላያስተዳድር ይችላል። ግን ዋና የመንግስት ፒስ ኤንድ ሴኩሪቲ ግን አልጠፋም። ከዚህ አካባቢ ተቃዋሚዎች የሚበዙበት ቴሪቶሪ ሊሆን ይችላል። እነ ፕሮፌሰር መረራ ያሉበት አካባቢ ፓርላማ የነበሩ ናቸው። ፓርላማ ነበሩ ያን ቦታ እንትን ብሎ። ስለዚህ ኢህአዴግ ያን ቦታ ላይ ምንም ብዙ ኢንፍሉዌንስ አልነበረው። በጊ ላይ ሜይ ቢ ፕሮ ኦኤልኤፍ የሆነ አይነት ሰው ተመርጦ ሊሆን ይችላል። ደምዶሎ ላይም እንደዛ ሊሆን ይችላል። ባሌ ላይም እንደዛ ሊሆን ይችላል። ይሄ ማለት ግን ሰው በየቀኑ ይታረዳል ማለት አይደለም። ሰው በየቀኑ ይጨፈጨፋል ማለት አይደለም። ሰላም ነበረ ያ ቦታ ላይ። that's what democracy is. ጠቅላይ ሚኒስትሩ ይሄንን እዛ መንግስት አልነበረም፣ ስለዚህ እኛም ሁሉንም ቦታ ማስተዳደር የለብንም ሲሉ የኛ ኢንፍሉዌንስ አልነበረም ማለት ሳይሆን እጃችን ላይ የለም ያ ቦታ አናቅም፣ ከኢትዮጵያ ውጪ ነች ያ ቴሪቶሪ እንደማለት ነው የሚቆጠረው በእኛ በኩል። በጣም ግራ የሚያጋባ ነገር ነው፣ የሚያሳዝን ነገር ነው እየተደረገ ያለው። ሰዎች ከዚህ በኋላ ፎከስ ማድረግ ያለባቸው ኮሌክቲቭሊ ሁሉንም እየጎዳ ያለው ሁሉንም እየገደለና እያስገደለ ያለው አንድ አስተሳሰብ ከአንድ ሰው የሚመነጭ ከአንድ ሰው ብቻ የሚመነጭ አስተሳሰብ ነው እዛ ውስጥ ያለው። እዚህ ላይ ፎከስ አድርጎ ስለዚህ ዲፕሊ ማሰብ ሲኖርብን ገና ለገና የኦሮምኛ የሚናገር ቤተ መንግስት ያለው አንድ ሰው ኦሮሞ መርጦት እዛ እንዳስቀመጠ፣ ኦሮሞ ፈልጎት እዛ እንዳስቀመጠ የኦሮሞ መንግስት እንደሆነ፣ ስለዚህ ችግሩ የኦሮሞ ፖለቲካ ነው ምስ ዲያግኖሲስ ማድረግ ያሳዝናል። ይህንን ነው አይ ቲንክ ኮንቨርሴሽኑ መሆን ያለበት። ይሄ እና እኔና አንቺ ከአንድ ዓመት 2 ዓመት በፊት ስናወራ የነበረው ትልቁ የሆሪዞንታል ኮንፍሊክት የጎንዮሽ ጦርነት እና የጎንዮሽ ጦርነት ብቻ ነው ይሄንን መንግስት ስልጣን ላይ የሚያቆየው። ልክ ነው። መንግስቱ በራሱ የሚያመጣው ወይ ደግሞ በራሱ ትልቅነትና በራሱ ስልጣን ሳይሆን በህዝቡ ድክመት በጎንዮሽ የሚዋጉት ውጊያ ነው ይሄንን መንግስት ስልጣን ላይ የሚያቆየው። አሁንም እያቆየ ያለው ወደፊትም ገና የሚያቆየው የህዝቦች ኦን ዘ ሳይድ መጨቃጨቅ፣ መነታረክና መገዳደል ብቻ ነው እንጂ የሆነ ነገር ሰርቶ መንግስት የህዝቡን ደህንነትና ሰላም ጠብቆ ሀገሪቷን አስከብሮ ስልጣን ላይ ቆይቶ ሳይሆን
በህዝቡ ድክመትና በህዝቡ ወደ ኋላ ቀርነት ነው መንግስት ስልጣን ላይ ቆየው ብለን ስናወራ ነበር። እሱን እንዴት አቮይድ ማድረግ ይቻላል የሚል ኮንቨርሴሽኑ እንደዛ ቢሆን ጥሩ ይመስለኛል። አሁን ያልከው በጣም ነው የሚገርመኝ። አስተውለው ከሆነ ጠቅላይ ሚኒስትሩም ሆነ የሱ ሎሌዎች ሁልጊዜ ወጥተው ሲናገሩ በድሮ ዘመን ሰው ይገደል ነበር ይላሉ። የነሱ ዘመን የሚገደለውን ከድሮ ዘመን ጋር ድሮ አሁን እንዳልከው ይሄንን አስተዳድሮ ያቅም እና መንግስቱ ወይ የአብይ አገዛዝ ኮምፔር የሚያደርገው ራሱን በቀደሙት ዘመኖች ከተሰሩት ልማት ጋር አይደለም፣ ከተሰራው መልካም ነገር ጋር አይደለም። ሁልጊዜ ራሳቸውን የሚያወዳድሩት ከተሰሩ ወንጀሎች ጋር ነው። የኛ ወንጀል ከሌሎቹ ወንጀል ጋር፣ እነሱ የሚሰሩትን ጥፋት ከሌላው ጥፋት ጋር ነው። ስለ ሞት ስታወራ አሜሪካ ሀገርም እኮ ሰው ይሞታል ይልሃል። እና ኮምፓሪዘኑ ኢቭልን የነሱን ኢቭል ዊዝ አናደር ኢቭል ነው የሚያወዳድሩት እንጂ እንደ አገር ለውጥ አምጥተናል፣ አሻሽለናል፣ በዛ ዘመን ይሄን ያህል ሰው ነበረ ኤምፕሎይመንት የነበረው፣ በዚህ ዘመን ይሄን ያህል ኤምፕሎይመንት አለን፣ ወይም አንኤምፕሎይ ሬት ቀንሷል፣ ኢኮኖሚያችን ድሮ በዚህ ደረጃ ነበር የሚያደርስ አሁን ግን በዚህ ደረጃ አድጓል አይደለም የሚሉ። በዛ ዘመን ይሄን ያህል ዩኒቨርሲቲ ተሰርቷል፣ በእኛ ዘመን ደግሞ ይሄን ያህል ተሰራ አይደለም ይላል። ኤቭሪ ታይም ወጥተው ሲነግሩ የምትሰማው የነሱን ዊክነሳቸው እየሰሩት ያሉትን ወንጀል ከሌላ ወንጀል ጋር ነው። ይሄ የሚያሳየው አገዛዙ ጥፋትን፣ ወንጀልን፣ ጭፍጨፋን፣ አመፅን ከመስራት ውጭ እየሰራ ያለው ምንም አይነት ልማት አለመኖሩ ነው። እንደዛ ብዬ ነው የማየው። አብሶሉትሊ በጣም ነው የሚስማማው። የጥፋት ኃይል ነው ይሄ ኃይል። ሜቢ ዛሬ ፓርኮች ተሰርቶ ጥሩ መብራት እዚህም እዛም ገብቶ የሚደረጉ ነገሮች የሚያስደስቱ የሚያስጨበጭቡ ነገሮች ሊሆኑ ይችላሉ። እቺ ሀገር ግን ለዛሬ ከዚህ 50 ዓመት እስከ 50 ዓመት ጠፍታለች። ይሄንን ያልኩበት ምንድነው እኛ ፕላንት እየተደረገ ያለው ትራውማ እየተዘራ ያለው ትራውማ ለሚመጡ 50-60 ዓመት የሚቀጥሉ ናቸው። አንድ ጀነሬሽን፣ 2 ጀነሬሽን፣ 3-4 ጀነሬሽን ጠፍተዋል። ያን ሀገር ሊመራ የሚችል ጀነሬሽን ገና ወደፊት የሚወለድ ጀነሬሽን ሊሆን ይችላል። ማንም ሰው ሰላማዊ አስተሳሰብ ያለው እኔና አንቺን ጨምሮ አለ ብዬ አላስብም። ገምጋሚውም ተገምጋሚው ህዝቡን ጨምሮ። ችግሩ የብልጽግና ችግር ብቻ አይደለም። የአንድ ብሔር የአንድ ጉዳይ ወይ የተቃዋሚ ወይ ምናምን አይደለም። አጠቃላይ ህመም፣ ሁሉም ህመምተኛ ሆነዋል። የሚያጠፋም ጥፋተኛውም ጥፋቱ አይቶም የሚቆጣ የሚገስጽ አካል ቡድንም ህመምተኛ ነው እዛ ሀገር ውስጥ። ሰዎች ትራማቸውን ኢቫሉዌት ማድረግ አለባቸው፣ ራሳቸውን ማስተማር አለባቸው። መጀመሪያ ላይ ሀገርን የማስተዳደር ሀሳብ የሚመነጨው ከሰላማዊ ጭንቅላት ውስጥ ነው። ተንኮልን የማያስብ ጥላቻን የማይዘራ አስተሳሰብ ጭንቅላት ውስጥ ብቻ ነው ሀሳብ ሊፈልቅ የሚችለው እንጂ እነ አብይም እነ ሽመልስም እነ ምናምንም ኢቭል ሆኖ ተወልዶ ብቻ አይደለም እነዚህ ሰዎች፣ ወይ እንደዛ ላይ ወለዱም ይችላሉ። ለምን ያለው ይሄን ኃይል ጥፋተኛ የሆኑት ሰዎች እንዲህ ሲያልቁ ሲገደሉ የፖለቲካ መጫወቻ ያደርጉት ለምንድን ነው ብለሽ ከጠየቅሽው ሶርሱ ትራውማቲክ የሆነ ችግር አለ። ጀነሬሽናል ከርስ ከዛ የመነጨ ማለት ነው። ማንም ሰው ነፃ አይደለም ከዛ እኛን ጨምረን። ለሚመጣ 50 ዓመት 67 ዓመት ኢትዮጵያ ችግሯ ተስተካክሎ የሆነ ሰላማዊ የሚመስል አገዛዝ ይመጣል ወይ ብለን ከጠየቅነው ችግር ውስጥ ነው ያለ ነው። ሰዎች ብዙ ጊዜ አይረዱም። የዛሬውኑ ፓኬጅ ብቻ ነው የሚመለከቱት፣ የዛሬውኑ ፖሊሲ ብቻ ነው የሚመለከቱት። በሬጂም ወይ ደግሞ ስልጣን ላይ ባለው ዘመን ብቻ ነው የምንመለከተው። በኢህአደግ ጊዜ ኢህአደግ ከስልጣን እንዲወርድ ብዙ ጥረት ስናደርግ ነበር። ከኢህአደግ በኋላ ሰላም የሚመጣ ሁሉም ጥያቄ የሚመለስ ይመስለን ነበር። ከዛ በኋላ የመጣውን አየ ነው። አሁንም አብይም ብልጽግናም ከስልጣን እንዲወርድ በኃይልም በፍቅርም በውዴታም በግዴታም ይሁን ከስልጣን ከወረደ የሆነ ሶሉሽን እንዲመጣልን ይመስለናል። አይደለም፣ እንደዚህ አይደለም። we need to be honest። ነገሩ it's beyond that። የባለስልጣናት ችግር አይደለም ብቻ አይደለም፣ የአንድ አገዛዝ ችግር ብቻ አይደለም።
እዛ ሀገር ውስጥ ኢትስ ነን ፖለቲካል ነው የዛ ሀገር ችግር ከፖለቲካ ጋር የሚገናኝ አይመስለኝም። የአስተሳሰብ ኢቮሉሽን ጥያቄዎች አሉ። አጠቃላይ ኢትዮጵያ ኦሮሞም ሁኚ አማራም ሁኤቨር ይሄንን ኮንቨርሴሽኑ እንዴት ነው ማስጀመር የምንችለው? አጀንዳውስ ምንድን ነው የሚሆነው? አይ ቲንክ የመጀመሪያ ነገር ኦነስቲን ይጠይቃል። ሁለተኛ ሰልፍ ክሪቲክን ይጠይቃል። ሁሉም ራሱን መመርመር መቻል አለበት፣ ራሱን ነፃ ማውጣት አለበት። ይሄንን መልእክት ለገዢው ዱርዬዎች ሳይሆኑ ኢንቴግሪቲ ያለን ለሚሉ ሰዎች፣ ለሰብአዊ መብት እንቆማለን የሚሉ ሰዎች፣ ጥሩ ሀሳብ አለን የሚሉት ማንኛውም ሰው መጀመሪያ ራሱን መገምገም አለበት። የራሱን ቴስት ማድረግ አለበት። አስተሳሰብ ከትራውማው ነፃ ነው ወይ? ላለፉት 20-30 ዓመት ትራውማ አለ። አሁን 6 ዓመት ውስጥ የተከሰተው ኒው ብራንድ ኦፍ ትራውማ አለ። ወደፊትም የዚህ ትራውማ ሪሳይክሉ ይቀጥላል። ከዛ ራስሽን ጠብቀሽ ንጹህ የሆነ አስተሳሰብ ፕሮዲውስ አርገሽ ለገበያ ማቅረብ፣ ለፖለቲካ ገበያ ማቅረብ ትችላለሽ። ይሄንን ነው ሁሉም ራሱ መጠየቅ ያለበት። እኔ ቆይቻለሁ ከተረዳሁት የኢትዮጵያ ችግር የፖለቲካ ችግር አይደለም፣ የገዢ ፓርቲ ችግር አይደለም። ትልቅ የስብዕና ጥያቄዎች አሉ እዛ ውስጥ እና ይሄንን ነው ኮንቨርሴሽኑ ከየት ጀምር ወዴት ሂድ ነው። እውነት ነው። አሁን ላለው አገዛዝም ለጥፋት ትግል የሚያራምደው ፖሊሲ ለጥፋት ትግል ፈርታይል ሶይል እንዲያደርገው ያደረገው እሱ ይመስለኛል። እንዳልከው የአገዛዝና የብሔር ወይንም የፖለቲካ ችግር አይደለም። በጣም ትልቅ ነገር ነው ያነሳው። ሰሞኑን አዶኖ ስትከታተል ቆይተህ ከሆነ ብዙ ነገሮች ሰርፌስ አፕ ያደረጉበት ነው። አሁን ለምትላቸው ነገሮች በጣም ማብራሪያ ይሰጣሉ። የአብይ አህመድ መንግስት የትግራይና የአማራን ህዝብ በማጣላት ሰክሰስፉል የሆነ ሚሽን አከናውኗል። እነ ጫላ ደበሌ ነው ጫላ ደበሌ ራይ ጀነራል ጫላ እኔ ስም ስለምገለባብጥ አበበች አዳኔ ነው እያልኳት አዳነች አበቤ ነው ስሙ አሉ። ባጫ ደበሌ እየገለበጥ ስም እየገለበጥ ተቸግሬያለሁ እና ባጫ ደበሌ አበበች አዳኔ እያልኳት እና አዳነች አበቤ ነው ስሙ አሉኝ። እኔ ግን አዳነች አበቤ ነበር ማለት ኤኒዌይስ ባጫ ደበሌ የአማራና የትግራይን ህዝብ በበቂ አጣልተነዋል፣ በቃ በደንብ ሰክሲድ አድርገናል ብለዋል። በሱ ሰክሲድ ያደረጉበትን ደግሞ በኦሮሞና በአማራ ህዝብ ላይ ሊያደርጉት ሰሞኑን ሞክረዋል፣ ሲያደርጉትም ኖረዋል። አሁን ደግሞ ኦፕንሊ ወጥተው ልክ የትግራይና የአማራን ማይካድራ ተጨፈጨፈ፣ አማራ ተገደለ፣ 600 አማራ ተገደሉ ብሎ ነው የወጣው። ባጫ ደበሌም ሰምተሃል፣ የትግራይን ሂዶ የማይበቀል የአማራ በቃ ሞት ይሻለዋል በማለት በደንብ አድርገው ይህን ሁለቱን ህዝብ አጣልተውታል፣ ደም አቃብተውታል፣ ተሳክቶላቸዋል። ሴም ስትራቴጂክ ደግሞ በኦሮሞ ህዝብና በአማራ ህዝብ ለማድረግ ሰሞኑን በደራ ከተማ ላይ የተፈጸመውን ነገር አይተሃል። የሚገርመው ነገር እንደ ድሮ አልተሳካለትም። ባክፋየር ነው ያደረገበት። ባክፋየር ማድረግ ብቻ ሳይሆን ራሳቸው የአቦን መገበሪያ የበላ ይለፈልፋል አሉ። ምንሆን ያለፈልፍ እንዳለው ሰውየው ወጥተው ሲለፈልፉ ሰምተናቸዋል። የለፈለፉት ላይ ምንድነው የሚለው አደሉ ሰምተህ ከሆነ የኦሮሚያ ክልል አስተዳዳሪው ሽመልስ አብዲሳ በሰሞኑን ያደረገው ንግግር ቫይራል ሆኗል። አደሉ ሰምተህ ከሆነ አጋጣሚ አግኝተህና ምንድነው የሚለው ኦላ ለምንድነው ከፋኖ ጋር የማይዋጋ? እነሱ ይህን ሁሉ ያደረጉት የኦሮሞ ህዝብ ከአማራ ህዝብ ጋር እንዲዋጋ ነበረ። ካሁን በፊት ጃንማሩ ታንዛኒያ ሄዶ ከኛ ጋር ሁኑና ፋኖ ንጉ ብለው ኦፈር አድርገውት እንደነበረ የጃንማሩ ንግግር ሰምተናል። በዛ አልተሳካላቸውም። አሁን ደግሞ ህዝቡን ሞቢላይዝ አድርገው ሊያዋጉ ነበር ከአማራ ጋር። በዛ ስላልተሳካላቸው ተናዶ ሽመልስ አብዲሳ አውጥቶ ምን ይል ነበረ? ፋኖን እኮ እንዳንወጋ እየከለከለን ያለው ኦላ ነው ይላል። እንግዲህ አስብ፣ እስከዛሬ ምን እየተባለ ነበር ፕሮፓጋንዳ የሚሰሩት? ኦላ የአማራ ጠላት እንደሆነ እያደረጉ ነበር እነሱ ፕሮግራም የሚሰሩት የነበሩት። ኦላ ማለት የአማራ ህዝብ ጠላት ነው፣ አማራን የሚገድል ወለጋ ውስጥ አማራን ጨፈጨፈ የሚባለው ኦላ ነበረ። ሰሞኑን ግን ምን አለ ወጡና ራሳቸው ፋኖ እንዳይነካ እየተከላከለ ያለው ኦላ ነው አሉ። ስለዚህ ምንድነው እየነገሩ ነው ያሉት? ወለጋ ላይ የተጨፈጨፉትን አማራዎች ኦላ አይደለም የጨፈጨፋቸው፣ እነሱ ናቸው የጨፈጨፋቸው። ምክንያቱም አሁን ምን ብለዋል?
ፋኖን አይነካውም፣ ፋኖ ያለበት ቦታ ሄድም፣ ከፋኖ ጋር አይዋጋም፣ ፋኖንም እንዳናጠፋው እየተከላከለን ያለው ኦላ ነው ብለውናል። ይሄ በጣም ክሊርሊ በቃ አሳዩን ማለት ነው። እና ይህንን እንዴት ታየዋለህ አንተ? ይህንን ስትሰማ ምን አልክ አንተ? ምን እያልክ ታወራ ነበር? ብዙ ጊዜ እየወጣ የፋኖን ትግል እንረዳው፣ የፋኖን ትግል አንደርስታንድ አድርገው፣ ይሄ የህዝብ ትግል ነው። አሁን ቅድም እንዳልከው የጎንዮሹ ነው አደገኛው፣ የጎንዮሹን አቁመን አብረን እንታገል ነበርና ይህንን እንዴት አየው አንተ? ስትናገረው ከነበርከው አድኖ ሰሞኑን ደግሞ ሰምተህ ከሆነ ኦላም የተገደሉት ይጣራልኝ ነው ያለው። ይጣራ፣ በሶስተኛ አካል ይጣራ። የአማራ ፋኖ ወጥቶ በሶስተኛ አካል ይጣራልኝ አለ። አድኖ አይተህ ከሆነ አሁን ድጋሚ ባሳየው ዩቱብ ስለሚያነሳው የአብይን ሰራዊት የማረኩ ፋኖዎችም እኛ የኦሮሞ ህዝብ ጠላታችን አይደለም፣ ትግላችን ከኦሮሞ ህዝብ ጋር አይደለም፣ የፖለቲካ ፕሮብሌም አለን፣ ችግር አለን፣ ከህዝብ ጋር ግን ችግር የለብንም፣ የእኛ ጠላት እና አብይ ናቸው ብለው ተናግረዋል። ይህን እንዴት አየኸው? ይሄንን ከዚህ በፊት ኤፕሪል 2023 ይመስለኛል እኔና አንቺ የመጀመሪያ ኢንተርቪው ስናደርግ የባህር ዳር ውስጥ ብዙ በሚሊዮን የሚቆጠሩ የአማራ ብሔር ተወላጆች አመፅ ጀምሮ ነበር። ይሄ ህዝባዊ የሆነ አመፅ ነው እና ምንድን ነው ማወቅ አስፈላጊ ነው፣ መረዳት አስፈላጊ ነው። የአማራ ክልል ችግር ፖለቲካም ይሁን ከፖለቲካ ውጭም ማወቅ አስፈላጊ ነው፣ መረዳት አስፈላጊ ነው። ኮላቦሬት ማድረግ መቻል አስፈላጊ ነው የሚል ሀሳብ ፐርሰናሊ ሙቭ ሳደርግ ቅርብ ጓደኞቼ እንደ ምንድን ነው የምታወራው የሚሉ ሰዎችም ነበሩ። አንደኛ የሰብአዊ መብት ታጋይ ነኝ የሚል ሰው በሙሉ ከህዝቡ ከራሱ ህዝብ ጀምሮ መታገሉ ለቤተሰቦቹ መታገሉ ጥሩ ነው። ከዛ ውጭም ለሌላ ህዝብም ትግል መርዳት ባይችልም መረዳት ግን ግዴታ አለበት። አሁን ላይ እዚህ ደርሰዋል። የአማራ ትግል ይዘቱ ኮንቴንቱ ብዙ ጊዜ ፑሽ እያደረገ ነበር። ምንድነው የአማራ ትግል? ይናገሩ፣ ይግለጹ፣ ሌሎች ብሔሮች ሌሎች ቡድኖች እንዲረዱ የራሳቸውን ፒአር መስራት አለባቸው። ጠላታቸውስ ማን ነው? ጠላታቸውም ይናገሩ እያለን ፑሽ እያደረገ ነበር። ይህንን ሁሉ ክላሪቲ እንዲኖራቸው ራሳቸውን ፕሩቭ እንዲያደርጉ ከሌላ ህዝብ ወይ ብሔር ወይ ቡድን ጋር ሆሪዞንታል ሪሌሽንሺፕ ወይ ደግሞ የጎንዮሽ አላያንስን መፍጠር ከቻሉ ዲሞክራሲን የሚያመጣ ከሆነ እኩልነትን የሚያመጣ ከሆነ ሰላምን የሚያመጣ ከሆነ የሚል እንትኖች ነበሩ። እሱም ፑሽ ስናደርግ ከምን ተነስተን ነው የዚህ ገዢ ፓርቲ ወይ ደግሞ የዚህ መንግስት ትልቁ አሴት ትልቁ ካፒታል የህዝቦችን የፖለቲካ ልዩነት ወደ ጠላትነት ቀይሮ ሰዎችን ቡድኖችን ማባላት፣ ማገዳደል፣ ማጫረስ ነው። እኔ ዛሬ ላይ ግልጽ አድርጌ ማለት የምፈልገው የኦሮሞ ህዝብና የአማራ ህዝብ እርስ በራሱ ጠላት ነው ብዬ አላምንም። በታሪክም ጠላት አይደለም። የፖለቲካ ልዩነት አለው፣ የታሪክ ልዩነት አለው፣ የካልቸር ልዩነት አለው። አንዳንድ ተቃራኒ የሆኑ ይሄ ማለት ግን ጠላትነትን ወደ ጠላት ወደ መሆን መንገድ የሚወስድ አይነት ልዩነት አይደለም። ይሄ ልዩነት ህዝብ ለህዝብ፣ ፓርቲ ለፓርቲ፣ ኢሊት ለኢሊት ተነጋግሮ ተጨቃጭቆ ተከራክሮ መነጋገር some kind of broad consensus መፍጠር ይቻላል ብዬ አምናለሁ። ህዝብ ለህዝብ የትም ዓለም የትም ሀገር ጠላት ሊሆን አይችልም። አሁን እና አብይ ዛሬ የወሰዱት በጣም ኤሌቬት አድርጎ ሶፊስቲኬት አድርጎ እየተከተሉ ያሉት የጎንዮሽ የኦሮሞና የአማራን ጠላትነት ዛሬ የመጣ ብቻ አይደለም። በኢህአዴግ ጊዜም ነበረ። በኢህአዴግ ጊዜ ማኔጅ ይደረግ ነበር። ያ ልዩነት ያ ጠላትነት ስትሮንግ የሆነ መንግስት ስለነበረ ኢፌክቲቭሊ
ኦቶሪቴሪያን የሆነ መንግስት ስለነበረ ማኔጅ ይደረግ ነበር። አሁን ከነሱ እጅ ውጪም ወጥቶ መያዝ ማኔጅ ማድረግ ሲያቅታቸው ህዝቡ ጠላት አርጎ ኦሮሞና አማራ ጠላት አርጎ አስፈርጆ ራሳቸው ዳኛ ሆነው ይቀመጣሉ። ሲፈልጉ አንድ አማራ ሲገደል ሸኔ ነው፣ ሸኔ የኦሮሞ ህዝብ ውስጥ ያለው ነው፣ ስለዚህ የኦሮሞ ህዝብ ነው ጠላት። ከዛ የአማራ ህዝብ ይነሳና እነኚህ ኦሮሞዎች እኮ ጨረሱን፣ ቤተመንግስት ውስጥም የራሳቸው ልጆች ናቸው ያሉት፣ ይሄው ምናምን ይላሉ። እዚህ የተለያዩ ሚዲያዎች ላይም ዳያስፖራ ውስጥም ምናምን ውስጥም ደራ ላይ አንድ ወጣት ምስኪን ልጅ ይታረዳል። ማን ነው ይህንን ልጁን መጠበቅ የነበረበት? ጥያቄ አይደለም። ይጣራና ይሄ ዲናውንስ መደረግ ያለበት ሳይሆን ይሄው አማራዎቹ ጨረሷችሁ፣ አሁን ፋኖ እየተጠናከረ ሲመጣ ፋኖ እኮ ይሄንን ነው የሚሰራው፣ ኦሮሞን ያርዳል። ይህንን ነው የምነግራችሁ። እኛ እንዴት ዝም ብላችሁ ትቀመጣላችሁ? ያን ስትራቴጂ የሚጠቀሙት ህዝብ ለህዝብ ካባሉ፣ ካጫርሱ፣ ካገዳደሉ እነሱ ነፃ ነው ሄዶ ማደር ይችላሉ። ፋኖን የምትዋጊው በኦሮሞ ነው። ኦሮሞ ደግሞ ኦላን የምትዋጊው በፋኖ ወይ በአማራ ነው። ከዛ ይሄ ሁለቱ ሶሳይቲ ፕሪሚቲቭ የሆኑ ሶሳይቲ ናቸው የሚል እንድምታ ለዓለም ታሳይና ለዚህ ነው እኛ ብቻ ነን ትክክለኛ ምርጫ ለዚህ ሀገር መንግስትም ሆነን መሀል ላይ ስላለን የኛ ፖለቲካ መሀል ሴንትሪስት ፖለቲካ ስለሆነ የኦሮሞ ውስጥም ኔቲቪስት አይደለንም፣ አማራ ውስጥም የድሮ ናፋቂ አይነት አመለካከት የለንም። እኛ መሀል ላይ ያለን እኛ ከሌለን ይህ ህዝብ አይታቸዋል፣ ይጨርሳል። የሩዋንዳ እንትን ነው የሚመጣው ዘር ጭፍጨፋ የሚል ዲፕሎማቲክ መሰጃቸውን ለዓለም ያስተጋባሉ። የተለያዩ እንትኖች ይሰጣሉ ማለት ነው። ናው ይሄ አያናድደኝም። አብይም ብልጽግና መንግስት ይህንን መከተል የሚያናድደኝና የሚያሳዝነኝ ኤሊት ነኝ የሚል ፖለቲካን ተምሬያለሁ ወይ አስተምሬያለሁ እረዳለሁ፣ ለሰው መብት ታገላለሁ የሚል ከአማራም ከዚህም ከዛም ከኦሮሞ የነኝን የብልጽግናን ቁማር እንደ ግብአት ወስዶ አማራን ኦሮሞ ከሆነ አማራ እንደ ጠላት ይመለከታል። አማራ ከሆነ አጠቃላይ ሁሉም ኦነግ ሸኔ ነው። አብይንም ጨምሮ ሽመልስንም ጨምሮ ሁሉም ኦነግ ሸኔ ነው። ለነሱ ደግሞ የነሱ የተለየ እንትን ነው። እዛ ወጥቶ የሚመለከተው ጠፍ ዛሬ ላይ የዚህ ሰለባ ሆኖ እየተገደለ እያለቀ ያለው ደሃው ራሱን ዲፌንድ ማድረግ የማይችል ኦሮሞ ነው። ደሃው ራሱን ዲፌንድ ማድረግ የማይችል አማራ ነው። የትግራይ ህዝብ ተጨፍጭፎ መጨረሻው በዚሁ ተጠናቀቀ። ይሄ ይቀጥላል እስከሚመጣ ብዙ ዓመታት ይቀጥላል። ማን ከዚህ ውጥንቅጥ ወጥቶ ራሱን ሰላማዊ አስተሳሰቡን ገምግሞ ሀሳብ ቴብል ላይ ያስቀምጥ ነው ጥያቄ። መጨረሻ ላይ የብልጽግና መሪነት ሁሌ የጦር መሪነት ነው። ብልጽግና ኤግዚስት ለማድረግ አብይ ኤግዚስት ለማድረግ ጦርነት መኖር አለ። ጦርነት ከሌለ አብይ የሚባል ኮንሰፕት እንደ ሰው አይደለም እያወራው ይችላል። የነሱ ኮንሰፕት ሰርቫይቭ ማድረግ የሚችለው ጦርነት ሲኖር ብቻ ነው፣ መገዳደል ሲኖር ብቻ ነው። እሱን ነው ማኔጅ ማድረግ የሚፈልጉት። አብይ ሰክሰስፉሊ ናው አስተዳዳሪ ሆኛለሁ፣ ፕሬዝዳንት ጠቅላይ ሚኒስትር ሆኛለሁ፣ በቃ ምንም ችግር የለም የሚልበት ደረጃ ላይ የሚደርስ መቼ ነው? ማኔጅ ማድረግ ሲችል ነው። ይሄንን መገዳደል ማኔጅ ማድረግ ሲችል ኢፌክቲቭሊ እዛ ደረጃ ላይ አልደረሰም ነው። ማኔጅ የማድረግ ደረጃ ላይ ራሱ አልደረሰም። ሶ አይ ቲንክ ኮንቨርሴሽኑ እንዲህ አይነት በዚህ አቅጣጫ ቢሄድ ጥሩ ነው ብዬ አስባለሁ። መጨረሻ ላይ የምጨምረው አንድ ነገር አለ። በኦላ በኩል የወጡትን መግለጫዎችን አንብቤያለሁ። ፋኖ በኩል ያሉትን ነገር አይቼዋለሁ። ተስፋ የሚሰጡ ነገሮች አሉ። እንደ ድሮ አልተፈራረጁም እርስ በራሳቸው።
ጥሩ ነገር ነው። ይጣራ ማለት መቻል ሰከን እየሰከነው ነው ማለት ነው። አመራራቸው ፕሮግሬስ ያለ ይመስለኛል። ድሮ ቀላል ነበር። ይሄው ኦነግ ሸኔ እንደዚህ ያደርገን ይላል ፋኖም ቢሆን። አሁን ፋኖም ስንል የተለያዩ ፋኖዎች ሁሌ እንደምል ኮንሰፕቱን ነው ፋኖ ማለት ሬዚስታንስ ኮንሰፕቱን ነው እያወራ ያሉት እንጂ የዚህ ፋኖ የዛ ፋኖ አይ ሪሊ ሞቲቬሽን የለኝም። በፋኖ እንደ ሬዚስታንስ ኮንሰፕት ስክነት እየታየ ነው። ጥሩ ነው። ከዚህ አንድ ስቴፕ መጨመር መቻል አለበት። ሰው መድፈር መቻል አለበት። ዛሬ እኛ ስለ አማራ ፖለቲካ ስለ አማራ ትግል እንረዳ ብለን ስንጠይቅ በትልቅ ድፍረት ነው፣ በትልቅ ሪስክ ነው ማለት። አሁን ይሄንን የጥቁሮችን ህዝብ ትግል ልረዳ ብለሽ መጠይቀሽ መፍራት፣ እንዴት ይህን ጥያቄ ጠይቃለሁ ብለሽ አስበሽ ታውቂያለሽ? ችግር አለው። አማራ አንድ ላይ አንድ ሀገር ውስጥ የኖር ነው ህዝብ ብሔር ሰፊ የሆነ ታሪክ ያለው ህዝብ ትግላቸውን እንረዳ ማለት ለምንድን ነው የሚያስደነግጠው? ለምንድን ነው የሚያስደነግጠው? የፈለገ ነገር ይሄንን ያራራቀን የተለያየ ደሴት አርጎ ያስቀምጠን የፖለቲካል አመለካከት አለ። ሁላችንም ያን ፖለቲካል አመለካከት ምንጩ ምንድን ነው ብለን ብንጠያየቅ አንዱ ያው የኦነግ እንትና የኦነግ ጄኔሬሽን ኦነግ ነው ያመጣው ምናምን ይላል። ሌላው ይሄ የነፍጠኛ አስተሳሰብ ምናምን ይላል። ከዛ ውጪ እስካልወጣን ድረስ there is no solution። አብይ እቺን አሴት እቺን የፖለቲካል ሂስቶሪካል ዲስአግሪመንት እና ልዩነትን ወደ ጠላትነት አሳደጉት። ለህዝብ ጠላት ሆኖ እንዲኖሩ አድርጉት። አሁን ይሄንን ከተናገርኩ በኋላ የሚወጣ ነገር ልንገርሽ። ዶክተር ሄኖክ ገቢሳ ኦሮሞና አማራ ጠላት አይደሉም አሉ። ግን ሃጫሉ ሁንዴሳ ግን ዛሬም ነገም ወደፊትም የኦሮሞ ጠላት ነፍጠኛ ነው ብለዋል። ይሄው ሃጫሉ የሞተለትን ዛሬ እየሸጡ ነው ይላል። ወንድማችን ሃጫሉ ወንድማችን ነው፣ ጓደኛችን ነው። ነፍጠኛ ጠላት ነው ሲል አስተሳሰብ ነው። ነፍጠኛ ማንም ሰው ነፍጠኛ ሊሆን ይችላል። ነፍጠኛ ማለት በታሪክ ውስጥ የነበረው የሚታወቅ፣ ነፍጠኛ ማለት አማራ ማለት አይደለም። ኦኬ፣ ግልጽ አድርገን የምናወራው አብይ ነፍጠኛ ሊሆን ይችላል፣ ሽመልስ ሊሆን ይችላል። እኔም ነገ ህዝብን የሚጎዳ ከሆንኩ ነፍጠኛ ሊሆን ይችላል። ኦኬ ሶ የኦሮሞና የአማራ ህዝብ ውጪ ነው። በቂ የፖለቲካ ልዩነት ማለት ጠላትነት ማለት አይደለም። ጠላታዊነት ማለት አይደለም። ይህንን ግልጽ አድርገን መነጋገር መቻል አለብን። ጠላት ሆኖ እያገዳደለ ያለው መሀል ላይ ያለው ገንዘብ ያለው ስልጣን ያለው ኃይል ያለው የታጠቀ ኃይል ያለው ሌላ ቡድን አለ። ይሄ ቡድን ብዙ አይደለም፣ በነገራችን ላይ በጣም ሊሚትድ ነው። ተስባቸው ከ10 እስከ 50 ምናምን ነገር ላይሆን ይችላሉ። ይሄን የሚመሩት ደግሞ በአንድ ሰው ነው። የአንድ ሰው እንዴት 120 ሚሊዮን ህዝብ የዚህ መጫወቻ ሆነው ይቀራል? ሁሉም ራሱ መጠየቅ ያለበት ይሄን ይመስለኛል ማለት ነው። በጣም ዶክተር በጣም ክሩሻል ነገር ነው እያወራህ ያለው። በቃ ሰውየው ፎስተር የሚያደርገው በጥላቻ ነው። አሁን የተለያዩ ሀገሮች የሰላም አምባሳደር የሆነ ነገር ፕሮሞት የሚያደርጉ አምባሳደሮች አሉት። ብልጽግና እኮ በጥላቻ የተቀቡ በጥላቻ የተካኑ ጥላቻ የሚናገሩ ህዝብን ከህዝብ ጋር ለማጋጨት ሰዎችን ሪክሩት አድርጎ ፈንድ አድርጎ ያወጣል። አሁን ለምሳሌ ኦሮሞ ነን የሚሉ ኦሮሞ የሚመስሉ በኦሮሞ ስም አማራን ሙልጭ አድርገው የሚሰድቡ፣ በኦሮሞ ስም የትግራይን ህዝብ የሚሰድቡ፣ በኦሮሞ ስም ሌላን ዘር የሚሰድቡ ስፔሻሊ አሁን ለምሳሌ ሰሞኑን አይተህ ከሆነ አይደል አንተ ጊዜ አግኝተህ ከሆነ ፕሮፌሰር ህዝቅኤል አስደናቂ ነገሮች ነው የተናገረው። ገብቶታል ያሰራሩ ቁማር። አንተ የተናገርከው ነው የተናገረው። አሁን ካንተ እንዳብራራው ህዝቅኤል የፋኖ አቀንቃኝ ነው፣ የኦሮሞ ጠላት የሚል ካምፔን እየሰሩበት ያሉት ማናቸው? ብልጽግና ያወጣቸው ኦሮምኛ የሚናገሩ ናቸው። ፐርፐስፉሊ ማለት ነው። አማርኛ የሚናገሩ ኦሮሞን በአማራ ስም የሚሰድቡ፣ ኦሮሞን በአማራ ስም የሚያዋርዱ፣ አማርኛ የሚናገሩ
ትግራይን በአማርኛ የሚሳደቡ የአማርኛ ደግሞ ተወላጆች አሉ። የአማራ ተቆርቋሪ የሚመስሉ ማለት ነው። ትግራይ ደግሞ የሚሉ ደግሞ አሉ። the same thing እነዚህ ሪክሩት የሚያደርጋቸው አንኤጁኬትድ ያልተማሩ ስራ የሌላቸው ኢንካም የሌላቸው ፍርስትሬትድ የሆኑ በላይፍ ተስፋ የቆረጡ ይሄ ምናምንት የምትላቸው አለ አይደለ? ትግርኛ የሚናገሩ ደግሞ በትግርኛ በአማራ ላይ ኃይለኛ ጥላቻ የሚናገሩ ሲያስፈልግ የኦሮሞ ወዳጅ መስለው የኦሮሞ ተቆርቋሪ መስለው የኦሮሞ ደጋፊ መስለው አማራን ሙልጭ አድርገው የሚናገሩ ትግርኛ ተናጋሪዎች ማለት ነው። ለአማራም ለትግራይም የሚቆረቆሩ አድቮኬቶች ካሉ እነሱን በመዝለፍ በማዋረድ ህዝብን ከህዝብ ጋር እንዲጋጭ የሚያደርጋቸው ፈንድ ያደረጋቸዋል። በጣም እኔ በምን አይነት ነው አስብ የሰላም አምባሳደር የእንደዚህ አምባሳደር የጤና አምባሳደር ያልክ ነው ሰዎችን ህዝብን ከህዝብ ጋር ለማቀራረብ ህዝብን ከህዝብ ጋር ለማያያዝ። ብልጽግና ግን ፐርፐስፉሊ ፈንድ አድርጎ አሁን ሴፕቴምበር ላይ በርከት ያሉ ፍርስትሬትድ የሆኑ እነዚህ ያልተማሩ እውቀት የሌላቸው ተሳዳቢ አንደበት ያላቸው ያላል ህዝብ ብሎ ጀስ ምናምንት የምትላቸው ሰብስቦ አስገብቷቸው ነበር አዲስ አበባ። እሬቻ በዓል ላይ የክብል እንግዳ ሁሉ አድርጎ ጠርቷቸዋል። የእነሱ ሚሽን ምንድን ነው? ትግርኛ ተናጋሪ የሆኑትን በትግርኛ ለትግራይ ተቆርቋሪ መስለው አማራን መስደብ፣ ከአማራ ጋር ተወልደው ከአማራ ሁለት የተወለዱ ከሆነ አማራን ማንጓጠጥ፣ አማራን ማዋረድ፣ አማራን መዝለፍ፣ በትግራይና በአማራ ያለው ጥላቻ እንዲቀጥል ለማድረግ ከዛስ ደግሞ የኦሮሞ ተቆርቋሪ የኦሮሞ ወዳጅ አስመስለው እነሱን የኦሮሞን ባህል ያንጸባረቁ በትግራይ ስም ሌላውን ህዝብ መስደብ። የሚያሳዝነው ግን የሚደግፉት ኦሮሞ እየተጨፈጨፈ እየተገደለ ያለውን አሁን አሳያለሁ አንድ ክሊፕ። ያንን አይደለም ገዳይ ሆኖ ኦሮምኛ የሚናገረውን ግሩፕ በመደገፍ ሌላውን ህዝብ መስደብ እና በዚህ ደረጃ ነው ረቆ ህዝብን ከህዝብ ጋራ በጥላቻ የጥላቻ ወይም ተሳዳቢ ህዝብን የሚዘልፍ ህዝብን የሚያዋርድ ህዝብን የሚያንጓጥጥ አስጸያፊ ንግግር የሚናገሩ ፈንድ አድርጎ አስገብቶ ይህንን ስራ እየሰራ ነው ያለው። ይህን እያስተዋልን አይደለም ያለነው እኛ። ይህንን እየተረዳን አይደለም ያለነው። እንደነዚህ አይነት ከተዘሩ ጀምሮ ያልታረሙ ርካሽ ዝነኝነትን የሚፈልጉ በቃ ያልተማሩ የምትላቸው ሰዎች አውጥቶ ሲናገር የነሱን ንግግር ሰምተን ህዝብን እንቀየማለን፣ ከህዝብ ጋር እንጋጫለን። የነዚህ ተራ ያልተማሩና ያልተገረዙ ሰዎችን ንግግር የህዝብን ንግግር አድርገን እንወስደዋለን። በዚህ ደግሞ ሰክሲድ የሚያደርገው አገዛዙ ነው እና ትልቅ ነገር ነው ያልከው ልልህ ነው። በደንብ እስማማለሁ። always remember there is a degree of sophistication social media ነው መጠቀም ላይ በዚህ መንግስት ውስጥ personally አብይ ጀነሬሽኑ የሶሻል ሚዲያ ኮንሱመር እንደሆነ ያውቃል። ስትራክቸሩን አስቀምጦታል። በኢንሳ በኩል በምናምን በኩል ፖፑላር የሆኑ ኢንፍሉዌንሰር የሆኑ አክቲቪስት የሚመስሉ ኢንዲቪጁዋሎች መንግስት ፔሮል ላይ ይቀመጣሉ። ኮዲንግ ስኪል ያላቸው ብዙ ልጆች አሏቸው። ተዘጋጅቶ ነው የመጣው። የሶሻል ሚዲያ ኤጅ ነው ኤጁ እና በደንብ ኤግዞስት አድርጎ የተጠቀሙት ነው እና ይሄንን የሚረዳ ብዙ ሰው የለም። ኢቨን ሰፊው ህዝብ ትንሽ ነቃ ያለው የኤሊቱ ቡድን የሆነ ሰው ከዚህም ከዛም አይረዱትም። የነሱን ሶፊስቲኬሽን አይረዱትም። እነ ሽመልስ እኮ ባለፈው ነቀምት ሄዶ ያወራው ለሸኔ እንዴት እንዋጋ፣ ሸኔ ነች እኮ እናንተን እያስገደለች ያለችው፣ ወይ ሄዳ አትዋጋም ራሷ አለ፣ ወይ እኛን አታዋጋን። እኛ ፋኖን ለመዋጋት ስንሄድ ቀድሞ ፋኖ ጋር ኢንፎርሜሽን ይደርሳል፣ እንዴት እንንቀሳቀስ ለሸኔ። አሁን እንዴት ህዝቡን የኦሮሞ ህዝብንም የአማራም አጠቃላይ ኢትዮጵያ ህዝብን እንዴት አስቦ ነው ይሄንን አንድ መሪ የሚናገረው? ግራ ገባኝ። ፕሮሰስ ማድረግ ከበደኝ። አሁን ይሄንን የሚቀበል አካል ወይ ፖፑሌሽን ይኖራል። እውነት ነው። እነኚህ ሸኔዎች ምን ያደርጉልን? ሸኔ የምንለው እንግዲህ ስሙ እንደዛ ስለሚጠራ ነው እንጂ በዛ ተስማምቼ አይደለም። ለነሱ ታዲያ ወይ ምንድን ነው የሚያደርጉልን እነኚህ የሚል ጥያቄ ይነሳል ማለት ነው። አስኢፍ የኦሮሞ ጥያቄ የኦሮሞ ትግል አማራን መዋጋት እንደሆነ
የኦሮሞ ትግል ማለት የነፃ የፖለቲካ ፍሪደም የፖለቲካል ፍሪደም ትግል ነው። ከሌላ ህዝብ ጎረቤት ህዝብ ጋር ጥያቄ አለው? አዎ። የፖለቲካል ልዩነት አለው? አዎ። ታሪካዊ በደሎች ተፈጽመዋል? አዎ። ከዚህ በኋላ መነጋገር ይቻላል? በደንብ ይቻላል። ሶሉሽን ማምጣት መፍትሄ ማስቀመጥ ይቻላል? አዎ በደንብ ይቻላል። ግን የዛ ሀገር ታሪክ የፖለቲካል ታሪክ የዶሚናንስ ታሪክ ነው። አንዱ ቡድን ተነስቶ ሌላውን ዶሚኔት ማድረግ። በዛ ቡድን ውስጥም አሁን ለምሳሌ ስልጣን ላይ የነበረው የአንድ ብሔር መንግስት እንኳን ቢሆን ከዛ ውስጥ ዶሚኔት የሚያደርገው የተወሰነች ግሩፕ ነች ወይ ከአንድ አካባቢ የመጣ ምናምን ብቻ ሊሆን ይችላል። ይሄ ዶሚናንስ ኢንትራ ኤሌመንት ማለት ኢንትራ ኤሌመንት ማለት ዊዝን ዋን ግሩፕ መሆን ይችላል፣ ከዛ ግሩፕ ውጭም ሊሆን ይችላል። የህዝብ እልቅት የዚህ ህዝብ እዚህ ደረጃ ላይ መቀለጃ መሆን ቱ ሰም ኤክስቴንት ህዝቡ ራሱ ያመጣ ነው። እና አብይ እኮ ከውጭ አልመጡም። እነ ሽመልስ አሁን አይ ቲንክ አንድ ዓመት ታላቁ ነው ይመስለኝ የኔ ጀነሬሽን ነው። ከሌላ ኤሊየኖች አምጥተው አላስቀምጡም እነኚህ ሰዎች። እነ አብይንም ኤሊየን ከሰማይ አልወረዱ፣ እዛው እኛ ውስጥ ተወልደው ያደጉ ናቸው። ይህንን አስተሳሰብ ከህዝቡ የወሰዱት ከህዝቡ ያመጡት ነው፣ መልሰው ወደ ህዝቡ እየሸጡ ያሉት በደም አቀባብቶት ነው አሁን ደግሞ እየሸጡ ያሉት። an extent it's our own problem። የራሳችን ችግር ነው፣ የሁላችንም ችግር ነው። እኛው ህዝቡ የወለዷቸው ልጆች ናቸው። ህዝቡ ራሱን መጠየቅም አለበት። ምንም መደባበቅ የሚያስፈልግ አይመስለኝም። ይሄንን ይመስለኛል ማለት ነው። እውነት ነው። በጣም ይገርመኛል ግን ያልተማረ እና የምናምንቴዎች ጥርቅም ስለሆነ አትራክት የሚያደርጉትም እንደነሱ አይነት ያልተማሩትን ነው። ኮመን ሴንስ ያለውማ ከዚህ ነፍሰ ገዳይ ግሩፕ ጋር ምን ሊያደርግ ይሰራል? ይገርማል። እንግዲህ ዶክተር ሄኔ የሰሞኑን በሰላሌ ላይ የነበረውን ጭፍጨፋ እሱ እንኳን ለሌላ ሰጥቶት ቢሞክርም አልተሳካለትም። እዚህ ላይ ኤምፋሳይዝ ማድረግ የምፈልገው ነው ወደሚቀጥለው ጥያቄ ከመሄዴ በፊት የአማራና የኦሮሞን ህዝብ ከመቼውም ዘመን በላይ እንዲካረር ለማድረግ ወለጋ ውስጥ የተጨፈጨፉትን አማራዎች ሰምተሃል። ወዲያውኑ አገዛዙ የሰጠው ለሸኔ ነው። ሸኔ ጨፈጨፈ ነው ያለው። አሁን ግን ምንድን ነው እያሉ ያሉት? በእነ ሽመልስ አንደበት ሸኔ አማራን አላስወጋለችን፣ ፋኖን አላስወጋለችን፣ እንዲያውም እኛ ፋኖን ልንወጋ ስንል ቀድሞ ኢንፎርሜሽን ይደርሳቸዋል ብሎ ሸኔ ብለው እነሱ የሚጠሯቸው ወይም ኦላ ፈጽሞ የአማራ ጥላቻ እንደሌለው ነው እኮ ያረጋግጠልን። እኔ ይህንን ነው ኤምፋሳይዝ ላደርገው የምፈልገው። ለአማራ አንዳንድ ትናንሽ የአማራ ልሂቃን ጥግ በለቀቀ ጉዳይ ወጥተው ኦነግ እያሉ እየገደላቸው ያለው የአብይ መንግስት ኦሮምኛ የሚናገር ብልጽግና የሚባል ሆኖ እያለ ክራይሙን ግን የሚሰጡት ኦነግ እያሉ ነው። እና ሽመልስ አብዲሳ ግን ነገሩን እኮ የአማራን ህዝብ እየገደለ ያለው ኦነግ አይደለም፣ እንዲያውም እየተከላከለን ነው። የአማራን የትግል ኃይል እናጠፋ ስንል ቀድሞ ብሎክ የሚያደርጉን እነሱ ናቸው ነው እያለ ያለና ይሄ በጣም 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 በቃ ሃይላይት መደረግ አለበት፣ መንቃት አለባቸው። ልክ ፋኖዎች እንዳሉት የኛ ጠላት አብይ አህመድ፣ ሽመልስ አብዲሳ፣ ብርሃኑ ጁላ፣ አዳነች አበቤ እነዚህ ናቸው እንዳሉት ፎከስ መደረግ ያለበት አገዛዙ ላይ ተቀምጠው ያሉትን የኦሮሞም ህዝብ፣ የአማራም ህዝብ፣ የትግራይም ህዝብ፣ የሁላው የኢትዮጵያ ህዝብ ጠላት ይሄ ግሩፕ መሆኑን ህዝቡ ሊረዳ ይገባል። አሁን ባለው እንቅስቃሴ አይተህ ከሆነ ብዙ ድምፃቸውን አጥፍተው የነበሩ ፖለቲከኞች ሁሉ እየጻፉ ነው ያሉት፣ እየተናገሩ ነው ያሉት። ታላላቅ የኦሮሞን ፖለቲካ በማንቀሳቀስ እንደሞተ ሆኖ በማንቀሳቀስ የሚታወቁ ለተወሰነ ጊዜ ግን ባትሪው እንደወጣ ሬዲዮ ድምፃቸው ጠፍቶ የነበሩ አሁን ደግሞ አዲስ አይነት እንቅስቃሴ እየተናገሩ ነው እና 6 ዓመት በሙሉ ሲሆን ከነበረው ነገር አሁን የተለየ ነገር ኑሮ ነው ወይ እነዚህ እየተናገሩ ያሉት? ባለፉት 6 ዓመት ይሄ ሰውዬ ከመጣበት ጊዜ ጀምሮ ኢንቴንሲቱ እየጨመረ ነው እንጂ የሄደው ሰው በመግደል ነው ስልጣን ላይ ተቀመጠው። ከተቀመጠበት ጊዜ ጀምሮ ሰው እየገደለ ነው ያለው።
ኢንቴንሲቲውን እየጨመረ ያለው እና አሁን በዚህ ወቅት ወጥተው እየተናገሩ ያሉት እነዚህ ታላላቅ ፖለቲከኞች እንደ አቶ ጀዋር መሐመድ አይነቶቹ ለምንድን ነው ብልጽግና መውደቂያው ደርሶ ነው? ምንድን ነው ለውጥ የመጣው? ብዙም ማቀው ነገር የለም፣ ግን እኔም ያ ሴም የሆነ ተመሳሳይ የሆነ ኦብዘርቬሽን ነው ያለኝ። አይ ቲንክ ሮሮ በዛ፣ ጭቆናው በዛ፣ ሰዎች መቀበል የማይችሉበት ደረጃ ላይ የደረሱ መሆኑን የሚያሳይ ነው። ወንድማችን ከፖለቲካ ሜዳ ከራቀ ቆይተዋል። ቤት ከወጣ በኋላ ስለ ብልጽግናውን እናስተካክል መክራቸው የሚል አይነት አስተሳሰብ ሲያራምድ ነበር። ከዛ ኦሮሞዎች አንቀበል፣ እሱን አስተሳሰብ አንቀበልም ስሉት ትንሽ ወደኋላ ተመልሶ ነበር። አይ ጌስ ተረድቶት ወደ ትግል ለመመለስ ያሰበው ሊሆን ይችላል። እንዲሳካለት ሙሉ ድጋፍና ሙሉ ድጋፍ አለው ከኔም ከጓደኞቻችን። ግን ምንድን ነው የማናቀው አይነት መፍትሄ አለ። ያልተሞከሩ መፍትሄዎች አሉ። ብዙ ህዝብ ለህዝብ ድንጋይ ተወራውሮ ብሪጆች፣ ድልድዮች ተሰባብሯል። ወደ ብልጽግና ከመዞር በፊት ድልድዮችን መጠገን ያስፈልጋል። among the Oromos and outside of the Oromos. Okay? ይሄንን ድልድይ መጠገን ነው ትልቁ ትግል፣ ትልቁ ስራ። ዛሬ የኦሮሞ ህዝብ በሃይማኖት አካባቢ አንድነቱን ጠብቆ ኦሮሞነቱን አምኖ የተራመደ ነው ማለት አልችልም። ምን ደባበቅ ነገር አይደለም። የተወሰነ ግሩፕ ይጠቃል፣ ሌላው ያጠቃል። የተወሰነ ግሩፕ ይበልጽጋል፣ ሌላው ይደያያል። ክላስ ፈጥሯል። አብይ ኦሮሞ ውስጥ የወልዝ ክላስ ፈጥሮታል። ይሄንን ኤፌክቲቭሊ ቡርጃ ናሽናሊዝም የሚባል ኮንሰፕት አለ። የቡርጃ ናሽናሊዝም ማለት የአይደንቲቲ የናሽናሊዝም ጥያቄ ወደ ክላስ ጥያቄ ይቀይሩታል፣ ትራንስፎርም ያደርጉታል። ኦቨር the last 6 years አብይ የኦሮሞ ህዝብን ጥያቄ የማንነት ጥያቄ ነበረ፣ የፖለቲካ ጥያቄ ነበረ። ድሃም ሁኜ ሀብታም፣ ረጅም ኦሮሞም አጭር ኦሮሞም፣ ሙስሊም ኦሮሞም ክርስቲያን ኦሮሞም ዋቀፈታ ኦሮሞም አንድ ጥያቄ ያለው እዛ ሀገር ውስጥ። አሁን ያ ጥያቄ ዲስሚኔት አድርጓል፣ ተበትኗል። ክላስ ጠረ which is እንዴት ነው የሚታየው? ራሱን የቻለ አናሊሲስ ያስፈልጋል። በዛም እዚህ ፍሬምወርክ ውስጥ ሲንቀሳቀሱ የነበሩ ግለሰቦች፣ ቡድኖች ነበሩ። ስለዚህ ለኦሮሞ ከዚህ በኋላ የሚታገል ሰው የኦሮሞን ትግል ኦላም ይሁን ኦነግ፣ ኦፌኮም ይሁን ሌላ እነኚህ የተፈጠሩ አርቲፊሻል የሆኑ የክላስ ልዩነት እንዴት አድርጎ ያቀራርቡታል? የኦሮሞ ጥያቄ የፖለቲካ ጥያቄው አለ እንዳለ ሆኖ ከኢትዮጵያ ጋር የኦሮሞ ህዝብ ምንድነው ሪሌሽንሺፕ? ዲፋይንድ የሆነ ፐርማነንት የሆነ ነገር መቀመጥ መቻል አለበት። እድሜውን ሙሉ የኦሮሞ ህዝብ 100 ዓመት 200 ዓመት ጫካ ውስጥ መቀመጡ ምንድን ነው? እስከ መቼ ነው? ወይ አንድ ህዝብ ነፃ ይወጣል፣ ወይ ነፃ ወጥቷል፣ ወይ ነፃነቱ ይቀራል። ትራዲሽን ሆኗል ዝም ብሎ ጫካ ውስጥ መቀመጥ። ይህ ጥያቄ የሆነ ታይም ላይ መልስ ማግኘት ይችላል። ይሄ ከኢትዮጵያ ጋር የኦሮሞ ህዝብ ያለው ሪሌሽንሺፕ ፎር ዋንስ ኤንድ ኦል ዲፋይን አድርጎ ማስቀመጥን ያስፈልጋል። ስለዚህ ያልሻቸው ሰዎች ትልቅ አሳይመንት፣ ትልቅ ቤት ምን ትግላቸው ብልጽግናን ከስልጣን እንትን ማውረድ እና ስልጣን መያዝ ከሆነ የተለየ ሶሉሽን የሚመጣ ሶሉሽን የለም፣ የተለየ መፍትሄ የለም። ችግሩ ብልጽግና ነው ብለን ካሰብነው፣ ብልጽግና ብቻ ነው ብለን ካሰብነው መፍትሄው ብልጽግናን ማውረድ ነው። ብልጽግና ከወረደ ሰላም ወረደ ብሎ የሚያስቡ ሰዎች አሉ። አይ ቲንክ ከዛም በላይ ነው፣ ከዛም በላይ እና ከዛ በላይ ነው።
ምን አይል ይሳካላቸዋል እግዚአብሔር ያውቃል። ምን አይል የተሰበሩ ድልድዮችን መልሶ ይጠግናሉ። ምን አይል ከሌላ ብሔር ጋር ከሌላ ህዝብ ጋር አንድ ላይ አቀናጅተው መስራት ይችላሉ እግዚአብሔር ያውቃል። ፈጣሪ የሚያውቀው እሱ። የኛ ሚና ግን ህዝቡን ማስተማር፣ ህዝቡን ማንቃት፣ እንደ አንድ ኦሮሞ እንደ አንድ ፕራውድ ኦሮሞ የኦሮሞ ትግል ምን እንደሆነ በኔ በኩል የተረዳሁትን ነገር መናገር፣ የሌላውን ብሔር የሌላውን ህዝብ ጥያቄዎችን መረዳት እና ድምጻቸውን ማስተጋባት የኛ ግዴታ ነው ብዬ ነው አስባለሁ። እንዲህ አንዳንድ የሚዲያ ላይ እንደምንቀርብ ከዛ ውጭ ሌላ ነገር የለኝም ለማለት ፈልጌ ነው። ግን ስታየው በአንተ ባለ አሳስመንት ወይ ባለ ኦብዘርቬሽን የአብይ ሴራ በሁሉም ህብረተሰቦች እየተገለጠ የመጣ አይመስልህም? አሁን ለምሳሌ ሰሞኑን ያደረገው በሰላሌ የተደረገው ነገር አልተሳካለትም። ታስተውለህ ከሆነ በቅርቡ ትልቅ ሰልፍ አስደርጎ ነበር በሰላሌ። የሰላሌ ህዝብ ሞፈር ቀንበር ይዞ ነው የወጣው። ሞፈር ቀንበር ይዞ ወጥቶ በቃ መገደል በቃን ታለ በኋላ ነው ይሄ ጭፍጨፋ የተደረገው። እንግዲያስ አዶን ነው ሴፕቴምበር አካባቢ የሴፕቴምበር ላይ የሰላሌ ህዝብ በቃ ሞፈር ቀንበር እኔ ስሰማ ቤተሰቦች ያሉኝ ኦሮሞዎች ቤተሰቦች አሉኝ እና ያንን ታሪክ ጠየቅኩኝ። ስጠይቅ ሞፈር ቀንበር ይዞ የኦሮሞ ህዝብ ከወጣ ዳት ሚንስ በቃ የመጨረሻው ማለት ነው እና የመጨረሻውን ብሎ ሞፈር ቀንበር ይዞ ወጥቶ አትግደሉኝ ብሎ ለምኖ ወዲያው ደግሞ እንደዚህ ያለ ግድያ ሲፈጸምበት እነሱ የመሰላቸው በቃ ባክፋየር የሚያደርግ ነበር የመሰላቸው። ግን ባልጸፈታው ብዙ ሰው በራሱ አንተን ያደረከው ነው ያሉት። ኢቭን የሱ በፊት ደጋፊ ነበሩት እና እንዴት አየኸው? ተስፋ የሚሰጡ ነገሮች አሉ። እውነት ነው። 2 ዓመት በፊት ቢሆን ቀላል ነበረ። አማራ ጨፈጨፈን፣ አማራ እንደዛ አደረገን ወይ ምናምን ነገር በቀላሉ ይባላል። ሁላችንም ልንለው እንችል ነበር። ግንቢ ውስጥ ወይ ወደ ግንቢ አካባቢ ቶሌ የሚባል ከተማ ላይ 200 አማራ ነው የተገደለ የተባለው እና ኢሚዲየትሊ ኦሮሞ ነው እንደዛ ያደርገን ወይ ኦላ ያ ኦሮሞ ነው። ጉልሶ ላይ 54 አማራዎች ተጨፈጨፉ ተብሎ ኢሚዲየትሊ ፓርላማ ላይ ወጥተው አለቀሱ። ኦሮሞ ነው ጨረሰን አይነት ነው። እኚህ ኦሮሞዎች ደግሞ እርዳታ ወይ ገዛ የሚያገኙት ከትግራይ ነው ቲፒኤልኤፍ። ስለዚህ ቲፒኤልኤፍን ከድርቁ ከምንጩ ማድረቅ አለብን የሚል እንትን ነበር። አሁን አይ ቲንክ ይሄ ኤግዞስት አድርጎ ጣራውን እየነካ መጥቷል። ይሄ ናሬቲቭ ይሄ ትርክት አንድ ኦሮሞ ሲገደል አማራ ነው ያደርገው የሚባል ትርክት እያለቀ መጥቷል። ላሰማ እሱን ሀሳብ እንዳትረሳና አንድ ክሊፕ ላሰማ። ሀረ ሁኔ ብለስቅያ ትሬንገልቴ አመነም ጎሄሰሞ ቆቶም አሉ ጎሌ ደባኑ ከሰ ጅራ ከኝማ አኑ ፍጣጅ ከኝማ ይደ አማራ ሚቴኑ ቢደን ወርጓቴ አማ ስንጣለየ ወራ አማራት የዳመለ አማራን ትገዲሴ ጆሌ ኮነምኒ ኩባካና ኦሊ ሆሬን አባ ሚትሞ ሞቱማን ኩን አባረች ወዲተ ኢማ አማርዶን ተይን ኢትዮጵያ ተነብልቹ ለሚትሞ አቢ ኢትዮጵያ ተነብልቹ ለፍየ ማሊብ አባን ሆይ ጆሌን በለሲተ አባኒ ነስተካከሉ ይሰጀለ ጅራ ዋንተ ማሉ ገረ አማራን ጋረቢት ሆቴ ነሚቹም ትምጥጎየቱ ንፍተ ቢየ ኦሮሞ ከናም ፍተ ሞቱም ማለና ደሞ ሆጀታ ሳት ሱንሆ ወላሌ አስመቲ ዱቸማ አስመቲ ኛተማ አስመቲ ዱጉማ ኡርማ ዱጋስ እንጀ ሆሪም ባከነ ደሜ ግቤ ገጀት ሜቀ ጉበሲቶ በቃ መረሰደት ብለስ ይረጂሰን አርቲቲ አብርኮ በረዳብ አራ ዳበ በለና ጂሲ አትገል ባክ እኔ ገደርክ ሚመች ጆሬም መችም ባትባላም ባክ ማሪ እንጀ የናኔ ገዴት ዋጭና አይወርደ ጥይቴን ተቀበሰን ተቀየት ወብለስ ተቀ ቢጎዴ ፖሊስ ያጂስ ሆሪያ ወቲ መስሩይ ነም ተርብ ጊዜዱ ነመጃሃተም ይሸድሞ ነመጃሃተም ጃሃድ ፍረታ ይደቃን ሞን ደቀና ሆሪ ከጀደም በከም ወንቲ ዳ ሙንጀ ዱጋስ እንጀ ሆ ዱጋ አቂ ነው ወተ ከናፉ አማራ ሀኑቲ ለቀቀኙ ኢሳ ሆሪ ትስኬ በለ ገላይ ትስኬ በለ ሆሪ ገሮ ባሰ ማሰር ማበለ ሰመለ ኩኒ አባን ደባም አባን ቀብኑ እንጅሩ ሞቱማን ቀብኑቲ አኩመቲ ፍንደላ ከመጅራ አባሁም ነው ቀብኑ ኛቸ ጅራ ኑጄሰ ጅራ ኑቀላ ጅራ ፎን ከኛቸ ሀሬፋ ፈታሪ ወርማ ወንቲ ቦሆ ከና ጭላንጭሎ ኢኖክኖ ባቴና ላን ጭላንጭሎ ሙልስታ
يورا كسيت كلنو ملتو تاتي مينو مكراكو نو السبا مي هو ربي وجي جبريل وجي ميكائيل وجي تابوت كلام وجي هو سيرته سيل ميم دوت جوادا أمنير እንግዲህ ይሄን ነው ገበሬውም እያለ ያለው ህዝቡ እያለ ያለው ግልጽ የሆነ መልእክት ነው እየገደለ ያለው መንግስት ነው ስለ ገብርኤል ስለ ሚካኤል ድረሱልን ነው የራሳችን ነው እየተገደለን ያለ ነው የሚል መልእክት ነው ያሳዝናል ይሄ ከድንበር ተሻግሮ የሚመጣ ችግር የለም ማለት ሳይሆን ድንበር ተሻጋሪ ችግሮች አሉ የትም ቦታ ናቹራል ነው ይሄንን ሶፊስቲኬት አድርጎ ኤክስትሪምሊ ፖለቲሳይዝ አድርጎ አይዲዮሎጃይዝ አድርጎ እየተጠቀመ ያለው ግን መንግስት ነው ወይ ደግሞ የሆነ ቡድን አለ መንግስት ለማለትም ያስቸግራል ይሄ የሆነ ቡድን አለ ህዝቡ እየተረዳ መጥቷል በኦሮሞ በኩል ቀደም ብለንም እኛንን የአማራ ህዝብን እስቲ እንረዳቸው ጥያቄው ምንድነው ብለን ከዚህ ነው በዛ በኩል አንድ ሪዝናብል የሆነ ቮይስ የኦሮሞ ህዝብ ምንድነው እዚህ ሀገር ውስጥ የኦሮሞ ህዝብ ትግል ምንድነው እስቲ እንወቅ ያለው ስንት አለ ወጥቶን እንነጋገር ያው እነ ሄኖክም ጽንፈኛ ኦነግ ነው ከማለት ውጪ ብዙ ኮሜንቶችን ወይ ብዙ ሲሪየስ የሆነ ኦፒኒየን እና ጥሪ አላየው but ሰውን የመፈረጅ እንትን ላይ አይደለም ሙድና ስታይል ላይ አይደለም አሁን ነው ነካ አርጎ ማለፍ ግን አስፈላጊ ነው ህዝቡ ተረድቶታል በህዝብ ለህዝብ ማለት ነው ወደ ኤሊቱም እንደዚህ አይነት አስተሳሰቦች ቢኖሩ ጥሩ ይመስለኛል እስቲ ደፍሮ መነጋገር ነው ደፍሮ ራሱ ይዋጋላል ሰው ደፍሮ ብነጋገርስ ምን ችግር አለው ሰው ራሱ እየሞተ አይደል እንደ ንግግሩ ወይስ አካል ወይስ አካል ትርክትን ወይ ደግሞ ክርክርን ለማሸነፍ ሳይሆን ሰዎች ለመረዳት ቢሄዱ ይኸውልሽ አንድ ግልጽ የሆነ አንድ በጣም ዩኒቨርሳሊ እውነት የሆነ አንድ ነገር አለ አማራ የሚባል ህዝብና የአማራ ክልል ኢትዮጵያ ውስጥ ነው ያለው ኦሮሞም ሌላም ሁሉ ይሄ ምድር የሆነ ቴክቶኒክ in the future ተነስቶ ካልተለያየ በስተቀር ያ ምድር እዛው ነው ያለው ያ ህዝብም እዛ ይኖራል ያ ታሪክም ይቀጥላል like ወደፊት አንዱን የሚገላገልበት እንትን አይኖርም ማንም ከማን ሊገላገል አይችልም እዚህ ሀገር ውስጥ የተለያዩ ሀገራት ሊፈጠሩ ይችላሉ let's say ኦሮሚያ የምትባል ሪፐብሊክ ኦፍ ኦሮሚያ ተፈጥሮ ሊሆን ይችላል like let's assume እናርግ ወይ አማራ ወይ ትግራይ ያ መሬት እዛ አለ ያ ህዝብ እዛ አለ ኦኬ ፖለቲካ ነው የሚቀያየረው መንግስት ነው የሚቀያየረው እንጂ የማይለያይ ምድር ላይ ቁጭ ተብሎ እንዴት ነው ህዝብ ለህዝብ ማይነጋገረው ማን ነው ይሄንን ደፍሮ ሊያካሂድ ሞቢላይዝ ማድረግ የሚችለው በፓርቲ ደረጃ ያሉት እንደ ኦሮማራ ብሎ አይደል ኢህአዴግን ከስልጣን እንትን አርጎ ስልጣን ያያዙት ኦሮማራ ህዝብ ለምን አይነጋገርም ማለት I don't know I mean ነፃነትን ይፈልጋል ነፃ ሐሳብን ማምጣት ያስፈልጋል ከዚህም ከዛ ዛሬ ሁን መቼ ተሰራ እንደሆነ አላውቅም የኢትዮ ፎረምን ስሰማ ምንድነው ያለው አማራ አረፋ ብሎ ጠርቶናል እንደ ላተር የሳሙና አረፋ መሰለኝ ይሄንን ያለው ግን የኦሮ አማራው ጥምረኛ የነበረው ዮሐንስ ቧለ ነው መሰለኝ ያለው ቧለ ነው ዮሐንስ ቧ የሚባል ሰውዬ ነው የሆነ ቧ ምናምን ዋያለው ነው ቦያለው ብሎ አለ ብሎ ከዛ በኋላ ግን አረፋው አለ ጎርፍ ሆኖ ጠረገው ይላል ግን እነሱ በወዳጅ በነበሩበት ጊዜ
ዮሐንስ ቧለው የተናገረው ልክ አሁን እንደ ሽመልስ አብዲሳ የአማራ ህዝብ አለ ብለው ለኦሮሞ ሊያቀብሉት ነው የፈለጉ ያልኩት። እንደው በዚህ ልጨምርልህ ብዬ ነው። እሱም ተበላ። አይ ቲንክ ሰውየውም አሁን እስር ቤት ይሁን ያለው ጎርፍ ወሰደዋል። የአማራ ህዝብን ወክሎ አይደለም እንደዛ ያለው፣ ብልጽግና መንግስትን ወክሎ እንደዛ ያለው። ስለዚህ መንግስት ብልጽግና ነው ያስባለው፣ ያለውም ብልጽግና ነው። አሁን ያለው ብልጽግና ይወክላል ሳይሆን አማራን ይወክላል ተብሎ ነው የተወሰደው። ይዛነ እነኚህ ሁሉ I call this kind of social sophistication ነው። የህዝቡን እንትን ስላወቁ ልብ ትርታ ስለሚያውቁ እንደፈለጉት እንትን ይላሉ የመንግስት ገዢ ሰዎች ማለት ነው። የዚህ መጫወቻ አንሁን ነው ባጭሩ የኔ አስተሳሰብ። የብልጽግና መንግስት ለዛ ሀገር ጥሩ አመለካከት አለው ብዬ እውነቴን ነው የምልሽ አላምንም፣ አላስብም። ለዛ ሀገር ጥሩ ነገር ነው የምንመኘው፣ ጥሩ ነገር ነው የምናስበው። እህልዋችን እዛ ሀገር ላይሆን ይችላል፣ ግን 120 ሚሊዮን ዘመዶች ነው እዛ ውስጥ የሚኖሩት። አብይ እኮ ፐርሰናል አይደለም አይደል? የብልጽግናን ፐርሰናሊ ነው የምንጠላው፣ ሀሳባቸውን አይደል የምንጠላው። የዚህ ግብዓት እንዳይሆን ትግራይ ጦርነት ላይ የአማራ ልጆች ፋኖ የሚባሉ የዛኔ ፋኖ ተብሎ ግብዓት ሆኖ ደም ተቃቡ። መንግስትና ትግራይ some kind of ሰላም ስምምነት ሲመጣ ሌላ ጦርነት ቀጠለ። አሁን ያለው ጦርነት የሆነ ታይም ላይ ቀዝቀዝ ሲል ሌላ ቦታ ይነሳል ሌላ ጦርነት። ይሄንን ዙሪያ ፐርፔትሬተር ቪክቲም የሆነ ቪሽየስ ሰርክል፣ የጎጂና ተጎጂ ሰርክል ይቀጥላል። ይሄ መንግስት ስልጣን ላይ እስካለ ድረስ የዚህ ግብዓት አንሁን። ከዚህ ሰርክል ራሳችን ነጥለን እናውጣ። ኢንቴግሪቲ አለን የምንላቸው ሰዎች ራሳችን ነጥለን እናውጣ ማለት ነፃ እንሁን። ፐርሰናሊ መጀመሪያ ፐርሰናሊ ነፃ እንሁንና ራሳችንን እናስዳ፣ አስተሳሰባችንን እናስዳ። የዛኔ ሀሳብ ማስቀመጥ ይቻላል፣ መነጋገር ይቻላል። የአብይ ካርድ እና የብልጽግና ካርድ ማለቂያ ያለው ብዬ አላስብም። ብዙ ካርዶች አሉት፣ በጣም ብዙ ያሉ በአብይ ፕሮጀክት ውስጥ ኤግዛክትሊ ብዙ ካርዶች አሉ። የሃይማኖት ካርድ ገና አልተነካም። ይሄ ሃይማኖት ካርድ ኦሮሞና ኦሮሞን ሊያጠፋፋ ይችላል። ኦሮሞና አማራ ሊያጠፋፋ ይችላል። አማራ ለአማራ ሊያጠፋፋ ይችላል። አማራና ሌላ ሊያጠፋፋ ይችላል። አልተጀመረም፣ ካርዱ አልተጀመረም። አንዷን ካርድ የመዘሰት ካርድ ብቻ ነው እስካሁን የተጫወቱ ያሉ። እቺ ኤግዞስት አድርጎ ከጨረሱ በኋላ ወደ ሌላው ያልፋል፣ ይቀጥላል። ይሄንን መረዳት ያስፈልጋል ብዬ አስባለሁ። ይሄ ለሁሉም ነው፣ ለሁሉም ለኦሮሞ ታጋዮችም ለአማራ ታጋዮችም እንዲሁም ለትግራይ